የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ለንግድ ስራ ሙሉ ለሙሉ ክፍት መሆኑን አረጋገጡ። የነዳጅ ዋጋ እያሽቆለቆለ ይገኛል። በዚህ ሰዓት በፊንቴክ ስም የማጭበርበር ወንጀል የተጠረጠሩ ሰዎች ላይ የፌዴራል ፍርድ ቤት ጉዳያቸውን እየተመለከተም ይገኛል። እንዲሁም በመጨረሻ እስራኤል በመላ ሀገሪቱ ታውጆ የነበረውን የአስቸኳይ ጊዜ አዋጅ ከዛሬ ጀምሮ ማንሳቷን አስታወቀች። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ቅዳሜ ሚያዝያ 10 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም ደግሞ እንዴት እንዳመሻሸችና እንዴት እንዳረፋፈደች ከዓለም ጉያ እስከ ኢትዮጵያ አንብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ለዛሬ ለሚያዝያ 10 ቀን 2018 ዓመተ ምህረት ተቀዳሚ የምናደርገው ወሬ ከሀገራችን ውስጥ ካገኘነው መረጃ ይሆናል ማለት ነው። የፌዴራል መጀመሪያ ደረጃ ፍርድ ቤት በትላንትናው ዕለት በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ጉዳይን ተመልክቷል ሲል ቲክቫ ኢትዮጵያ ከሸገር ኤፍኤም የሚያገኘው መረጃ አጋርቷል። መርማሪ ፖሊሶቹም የወንጀሉ ድርጊት ውስብስብነትና ስፋት ከፍተኛ መሆኑን፣ የተጭበረበረው የገንዘብ መጠንና ተጎጂዎች ቁጥር መበራከቱ፣ ቀሪ ምስክሮች ለመስማት እንዲሁም ደግሞ የሰነድ ማስረጃዎችን ለማሰባሰብ ጊዜ እንደሚያስፈልገው በመጥቀስ ተጨማሪ የ14 ቀናት የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎቹ ጠበቆችን በበኩላቸው ተጠርጣሪዎቹ በሕዝብ ዘንድ የሚታወቁና ቋሚ መኖሪያ ያላቸው በመሆኑ አይሰወሩም ያለ ሲሆን የጤና እክል ያለባቸው እንዳሉም በመጥቀስ በውጭ ሆነው ጉዳያቸውን ቢከታተሉ የራሳቸው የሆነ መደበኛ መተዳደሪያ ስራ ያላቸው መሆኑም ታሳቢ እንዲደረግላቸው ጠይቋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ውሳኔ ለመስጠት ለሚያዝያ 14 ቀን 2018 ዓመተ ምህረት ተለዋጭ ቀጠሮ ሰጥቷቸዋል። ከባህር ማዶ ካገኘናቸው ወሮች መካከል ደግሞ በመካከለኛው ምስራቅ ጦርነት የተነሳ ከጊዜ ወደ ጊዜ እየናረ የመጣው የነዳጅ ዋጋ አሁን ደግሞ እያሽቆለቆለ መምጣቱን ወይም ደግሞ የነዳጅ ዋጋ እየቀነሰ መሆኑን አንዳንድ መረጃዎች ጠቁሙናል። ከነዛ መረጃዎች መካከል የሆርሙዝ ሰርጥ ለተኩስ አቁም ስምምነቱ ቀሪ ቀናት ለሁሉም የንግድ መርከቦች ሙሉ በሙሉ ክፍት መደረጉን፣ ኢራን ባወጀች ጥቂት ደቂቃ ውስጥ የነዳጅ ዋጋ በከፍተኛ ሁኔታ ወርዷል። ትላንትና አርብ ጠዋት ላይ እስከ $98 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋ እወጃውን ተከትሎ አንድ በርሜል ከ$90 በታች አሽቆልቁላል። የድፍድፍ ነዳጅ ዋጋው ከጦርነቱ በፊት ከ$70 በታች የነበረ ሲሆን መጋቢት ወር መጀመሪያ ላይ ከ$100 በላይ ደርሷል። የመጋቢት ወር ማብቂያው ላይ ደግሞ እስከ $119 ተሰቅሎ ነበር። አሁን የሆርሙዝ ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን በማወጃ ዋጋው በአንድ ቀን ከ$98 እስከ 10% ቀንሶ ከ$90 በታች ሆኗል። ያዝልቀው ከማለት ውጪ የመካከለኛው ምስራቅ ሁኔታ በፍጥነት ተለዋዋጭ ስለሆነ በቀጣይ ሳምንታት ምን እንደሚፈጠር ከወዲሁ መገመት አስቸጋሪ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ ለንግድ ስራ ሙሉ በሙሉ ክፍት መሆኑን አረጋግጠዋል። ሆኖም ከአሜሪካ ጋር እየተደረገ ያለው የሰላም ድርድር እስኪጠናቀቅ ድረስ በኢራን ወደቦች ላይ የተጣለው እገዳ እንደሚቀጥል አስታውቋል። አሜሪካ በኢራን ላይ የጣለችው የባህር ኃይል ከበባ በሙሉ ኃይሉ ተፈጻሚነቱ ይቀጥላል። ይህ ከበባ የሚመለከተው ኢራንን ብቻ እንደሆነም ገልጸዋል። ይህ እገዳ የሚነሳው ከአሜሪካ ጋር እየተደረገ ያለው ስምምነት 100% ሲጠናቀቅ ብቻ እንደሆነም ትራምፕ አስታውቋል። አብዛኛው የድርድር ነጥቦች አስቀድመው የተቋጩ በመሆናቸው የቀረው ሂደት በጣም በፍጥነት እንደሚጠናቀቅ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያላቸውን እምነት ገልጸዋል። ሌላኛውና የመጨረሻው ከባህር ማዶ ካገኘናቸው ወሬዎች መካከል እስራኤል በመላ ሀገሪቱ ታውጆ የነበረውን የአስቸኳይ ጊዜ አዋጅ ከዛሬ ምሽት ጀምሮ ማንሳቷን አስታውቃለች። የእስራኤል የሀገር ውስጥ እዝ በመላ ሀገሪቱ ታውጆ የቆየው የአስቸኳይ ጊዜ አዋጅ ከቅዳሜ ምሽት ጀምሮ እንደሚያበቃ መወሰኑን አስታውቋል። የእስራኤል የሀገር ውስጥ እዝ ትላንት ባወጣው መግለጫ ከኢራን ጋር ተፈጥሮ በነበረው ጦርነት ምክንያት ተጥሎ የነበረው የአስቸኳይ ጊዜ አዋጅና ገደቦች ሙሉ በሙሉ እንዲነሱ የሚያስችል ውሳኔ ማሳለፉን ነው ያስታወቀው። ይህ ውሳኔ በሀገሪቱ የነበረውን የደህንነት ስጋት መሰረት በማድረግ ተጥሎ የነበረውን ገደብ የሚያነሳ ሲሆን ከቅዳሜ ምሽት ጀምሮ መደበኛ እንቅስቃሴዎች እንደሚቀጥሉ እዙ አስታውቋል። ከዚህ ውሳኔ በኋላ የእስራኤል ዜጎች
ቀደም ሲል ተጥለውባቸው የነበሩትን የእንቅስቃሴ ገደቦች፣ የሰዓት እላፊና መጠለያን የተመለከቱ ትዕዛዞችን ሳይከተሉ ወደ መደበኛ የዕለት ተዕለት እንቅስቃሴያቸው መመለስ እንደሚችሉ በዚሁ መረጃ ተያይዞ ተገልጿል። የእስራኤል ውሳኔ በመካከለኛው ምስራቅ የተከሰተው ጦርነት ወደ ማብቂያው መቃረቡን የሚያመለክት ነው የተባለ ሲሆን ኢራን የሆርሙዝ ሰርጥን ክፍት ማድረጓ በእስራኤል የጦርነት ስጋቶች እንዲቀንሱ አድርጓል መባሉን አልጀዚራ ዘግቧል። እስራኤልና ሊባኖስ በአሜሪካ አሸማጋይነት በተደረገው ድርድር የ10 ቀናት የተኩስ አቁም ስምምነት ላይ መድረሳቸውም ይታወቃል። በእስራኤል አሜሪካ እና ኢራን መካከል ዘላቂ የተኩስ አቁም ስምምነት ለማድረግም ንግግሮች እየተደረጉ እንደሚገኙ ዘገባዎች አመላክቷል። ይህንን ወሬ በትንታኔነት ያጠናቀረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ነው። ውድ አድማጮቼ ዓለም እንግዲህ እንዲህ አድራለች፣ ዓለም እንግዲህ እንደዚህ አመሻሽታለች፣ ደግሞም እንዲህ አረፋፍዳለች እና እንዲህ አይነት ወሬዎችን እንዲሁም ደግሞ ትኩስ መረጃዎችን ማግኘት የምትፈልጉ ከሆነ ይህ የወሬ ነጋሪ ዩቲዩብ ቻናል ትክክለኛ አማራጭ ስለሆነ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ ደግሞ ወሬ ለሚወዱ ወሬ ለሚፈልጉ ወዳጅ ዘመዶቻችሁ እንድታጋሩ ስለጠይቃለሁ። ይህንን መረጃ ለማጠናቀር የተጠቀምኩባቸው የመረጃ ምንጮች ከሀገር ውስጥ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፌስቡክ ገጽ እንዲሁም ደግሞ ቲክቫ ኢትዮጵያ የቴሌግራም ገጽና ዓለም አቀፋዊ የዜና ምንጮችን ቢቢሲ አማርኛንም ጨምሮ ተጠቅሜያለሁ። ጤና ይስጥልኝ። በሰላም ዋሉ።